በቅድሚያ በጣም ለረጅም ዘመናት ስንጠቀምበት የነበረውን የፖሊስ ታርጋ አሁን ላይ ሀገራችን ከዲጂታል ኢትዮጵያ ወይንም ዲጂታል 2030 ጋር በተገናኘ እና ሀገራት ከደረሱበትና እንደዚሁ ደግሞ የወንጀል ሂደት እየተወሳሰበ ከመጣበት አንጻር ከዚህ በፊት የምንጠቀምበት የፖሊስ ታርጋ ምንም አይነት የቴክኖሎጂ ፊቸር የሌለው እንደዚሁ ደግሞ በቀላሉ ለሌሎች ለወንጀል ተግባርም ጭምር የተጋለጠና ጥራቱንም ያልጠበቀ ሀገራችንም ዛሬ የደረሰችበትን ደረጃ ላይ ያልደረሰ ነገር ግን የሀገራችንን ፖሊስ ቀደምት ለ116 ዓመታት ያስቆጠረውን ይህን ታሪካዊ ተቋም ላለፉት ከ1934 ጀምሮ ላለፉት ዘመናት ስንጠቀምበትና በፖሊስ እንደ አንድ መለያ ተወስዶ ቢጫና ጥቁር ቀለማትን የያዘው የሀገራችን የፖሊስ ታርጋ አሁን ላይ ለረጅም ጊዜ አገልግሎን አሁን ከደረስንበትና ሀገራችን ከደረሰችበት ዓለም ከደረሰበት የቴክኖሎጂ ደረጃና የወንጀል ውስብስብነት አንጻር ታርጋችንን ከዚህ ከሪፎርም ስራችን ጋር ያያይዘን መቀየር እንዳለብን በማናጅመንታችን ከወሰን በኋላና ይህም ታርጋ የሚቀየር ከሆነ አሁን የፖሊስ ሪፎርም ከተካሄደ በኋላ እንደ አዲስ ያስተዋወቅ ነው የፖሊስ ሎጎ ጋር የሚገናኝና አብሮ የሚሄድ መሆን ስላለበት ከዛ አንጻር እነዚህ አሁን የምናያቸውን የታርጋ ቀለማትን ከሎጓችን ጋር ባገናኘ መሰረት በዛሬው ዕለት በአዲስ መልክ ወደ ስራ ለማስገባት ችለናል። በዚሁ መሰረት ሎጓችን እንደሚታወቀው የብሉ ወይም የሰላም፣ የጎልድ የአሸናፊነት፣ የሲልቨር ደግሞ የጥንካሬን ቀለማት የያዘና ፍትህን ለማስፈን በአግባቡ ተቃኝቶ በባለሙያና እንደዚሁ በሰራዊቱም ጭምር በማኔጅመንትም ውይይት ተደርጎበት ተወስኖ ላለፉት ዓመታት ስንጠቀምበት የነበረ ከዛ ጋር አብሮ የሚሄድ አሁንም የታርጋችን የብሉና የጎልድ መደቡ በብሉ እንደዚሁ ደግሞ ቁጥሮቹ በወርቃማ ቀለም እንዲዘጋጅና ፖሊስ ሁሌም ለሰላም የሚቆም ስለሆነ ብሉ ሰላምን የሚወክል የወርቃማው ደግሞ አሸናፊነትንና ሁሌም ቀዳሚነትን የሚያረጋግጥ ታርጋ እንደዚሁ በታርጋችን ላይ የኢትዮጵያ ፌዴራል ፖሊስ ሎጎ የያዘ እና የመጠሪያችንን የኤኤፍፒ ወይንም ኢትዮጵያን ፌዴራል ፖሊስ ያማከለና የቴክኖሎጂ ፊቸሮች ያሉት ሆኖ ዛሬ ላይ ተዘጋጅቷል። ቅድም ክቡር ሚኒስትር ዴኤታው እንዳነሱት የሀገራችን እንዳጠቃላይ ታርጋዎች እየተቀየሩ ስለሆነ ከነዛ ጋም በተቀናጀና ኢንተግሬት ማድረግ በሚቻል መልኩ በክቡር የትራንስፖርት ሚኒስትር ጭምር ፍቃድ አግኝቶ ተዘጋጅቶ ወደ ስራ የገባ ነው። በዚሁ መሰረት ታርጋችን የቴክኖሎጂ ፊቸር አለው ስንል አንዱ ከዚህ በፊት ያልነበረና አሁን ያለ የትኛውንም ፎርጀሪ መለየት የሚችል ዩቪ ላይት ተጠቅመን ታርጋችን ላይ የሴኩሪቲ ፊቸር ያለውን ላይቱ ሲበራበት የራሱ የሆነ ከለር የሚያወጣ መሆኑን ነገር ግን የፎርጅድ ታርጋዎች ዩቪ ላይት ሲበራባቸው ምንም አይነት ሪፍሌክሽን የሌላቸው መሆኑን እንደዚሁ ደግሞ የባርኮድ ዲጂታል ነምበሮች ያሉት መሆኑን በግልጽ የሚታዩ ቁጥሮች በባርኮድም ተለይተው ሲወጡ እነዛ በግልጽ የሚታዩ ቁጥሮች ጋር የሚመሳከሩ መሆኑን ሌላውና የተለየ የሚያደርገው የዲጂታል ሲግኒቸር አውተንቲኬሽን ፊቸር ያለው መሆኑንና ይሄ በየትኛውም ተሽከርካሪ ላይ ይሄንን ማግኘት የማይቻልና ማመሳሰል እንኳን የማይቻል መሆኑ ይሄን ደግሞ በዲጂታል ሲግኒቸር አውተንቲኬሽን አፕሊኬሽን በቀላሉ ይሄ ታርጋ ትክክለኛ መሆኑን መለየት የሚያስችል የቴክኖሎጂ ፊቸር ያለው መሆኑን ከዛም ውጪ ጥራቱን የጠበቀና ዓለም አቀፍ ደረጃውን እና ለረጅም ጊዜ መቆየት የሚችል በቀላሉ ቁጥሮቹ የማይለቁ መሆኑን እና ይህ ታርጋ በዓለም ላይ በዚህ ስራ በሚታወቀው ጀርመን ሀገር በሚገኝ ካምፓኒ የታተመና ከዚህ በኋላ ቀሪዎቹን በራሳችን አቅም መስራት እንደምንችል የተለያዩ ሰፖርት ካምፓኒውን በማድረግ ቀጣይ አሁን ያለንን ቁጥር እየሞላን ስንሄድ በራሳችን በዚሁ ፊቸር እያተምን መጠቀም የምንችልበትን እድል የፈጠረ መሆኑ እንደዚሁ ደግሞ ይህ ታርጋ በተለይ ለወንጀለኛ በፍጹም እድል የማይሰጥ ወንጀለኞች በቀላሉ ተጠቅመው ይህን ታርጋ ወይንም ይህን ታርጋ አመሳስለው
በቀላሉ ፖሊስ ሆነው ሰዎችን አደጋ ላይ ሊጥሉ የሚችሉበትን አማራጭ ከዚህ በፊት በተለያየ መልኩ የሚታየው ችግር የሚያስቀር መሆኑንና በቀላሉ ቅድም ባልኳችሁ ሲስተሞች ለይቶ እነዚህ ታርጋዎች የኛ ለመሆናቸውን ማረጋገጥ የሚቻልበትና ተጠያቂ ማድረግ የሚቻልበትን አቅም የፈጠረ መሆኑና ከዚህ በፊት በምንጠቀመው ታርጋ ሌሎች የጸጥታ ተቋማትም ለምሳሌ የኢትዮጵያ ማረሚያ ቤቶች ኮሚሽንም የኢት የሚል የፖሊስ ታርጋ ስለሚጠቀም አንዳንዴ የተቀላቀለ እና ሌሎችም የሚጠቀሙት ታርጋ ስለነበረ በአንዳንድ ጥፋቶች እንኳን ሲታዩ ተጠያቂነትን ጭምር ለማረጋገጥ የምንቸገርበትን ሁኔታ በቀላሉ መቅረፍ የቻልንበትና ከዚህም ውጪ ከዚህ በኋላ ፌዴራል ፖሊስ በየትኛውም የሀገራችን ማዕዘናት ሲንቀሳቀስ ለሚፈለጉ ኦፕሬሽኖች ሁሉ ሲደርስ ህብረተሰቡ በቀላሉ የሚለየው ፌዴራል ፖሊስ መኪኖቹንም አባሉንም የሚሰራውንም ስራ ህብረተሰቡ አውቆ በቀላሉ ከጎኑ የሚቆምበት ሲያጠፋም በቀላሉ ሊያርምና ሊጠቁም የሚችልበትን እድል የፈጠረ መሆኑን ማረጋገጥ ችለናል። ለዚህ እንደዚህ አይነት ከቴክኖሎጂ ጋር በጣም የተቆራኘ የተቋሙን ማንነት የሚወክል ለህብረተሰቡን በቀላሉ መለየት የሚያስችል እና የሀገራችንን የፖሊስ አሁን የደረሰበትን ደረጃ የሚያስተዋውቅ ዘመናዊ የፖሊስ ታርጋ ስለሆነ ይሄ በሀገራችን እስካሁን ድረስ በሲቪል ታርጋዎችን የለመድናቸው ከለሮችና የለመድናቸው አይነት ታርጋዎች ስላልሆኑ እኛም ዛሬ ይህን ታርጋ ስናስጀምር በጣም አብረን የቆየ ነውና የምናውቀው ታርጋ ስንለይ ያው እንደ ግርታን እንደሚፈጥር ታሳቢ አድርገን ነገር ግን ይሄ አሁን እያስተዋወቅን ያለነው የፖሊስ ታርጋ በከፍተኛ ደረጃ የቴክኖሎጂ አቅም ያለው የሴኩሪቲ ፊቸር አለው የፖሊስን እና ለሚያደርገው ማናቸውም ነገር ኃላፊነት ሊወስድ የሚችልበትን ስምሪት ማድረግ የሚያስችል ስራና በተለይ ሪፎርሙን በሚያግዝ መልኩ የተዘጋጀ መሆኑን ለማረጋገጥ ነው። እንግዲህ እነዚህ ታርጋዎች ለሁሉም የመኪና ታይፖች በየመኪና ታይፖቹ በሚመጥን መልኩ የተዘጋጀ ነው። ከዛም ውጭ ደግሞ የአጠቃላይ ትራንስፖርት የሰራዊቱን የትራንስፖርት ማኔጅመንት ሲስተም ሶፍትዌር በራሳችን አበልጽገን በስርዓት እያስተዳደርን ስለሆነ በራሳችን የዳታ ማዕከል እነዚህ ታርጋዎች ተመዝግበው የሚታወቁ ስለሚሆን በየትኛውም ቦታ ላይ ችግሮች ቢያጋጥሙ እንኳን በቀላሉ ያን ችግር የፈጸመውን ሰው መለየት የሚያስችልና በየትኛውም ስምሪት ሲኖር በመኪኖቻችንን ትረስ ማድረግ የምንችልበትን ስርዓት የፈጠርንበት ስለሆነ ይሄ በትልቁ የሚያግዝ ነው ማለት ነው። በአጠቃላይ የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ አቅሙን በማዘመን በተለይም ደግሞ ወንጀልን ከመከላከል እንደዚሁ የሀገራችን ሕዝቦች የፖሊስን አገልግሎት በቀላሉ ማግኘት የሚያስችላቸውን አቅምና እያንዳንዱ በሀገራችን ላይ ብዙ ሰዎች የስማርት ስልክ በሚሊዮን የሚቆጠር ኢትዮጵያውያን የስማርት ስልኮችን ስለሚጠቀሙ እንደዚሁ ሀገራችን የዓለም አቀፍ ተቋማት የአፍሪካ ህብረት ጭምር ዋና መቀመጫ ስለሆነች ብዙ ኢንተርናሽናል ኮሚኒቲ የሚኖርበት እና በቱሪዝም በከፍተኛ ቁጥር ያለው የውጭ ሀገር ማህበረሰብ ገብቶ የሚወጣበት ሀገር ስለሆነ ሰዎች ሞባይላቸው ላይ ዳውንሎድ አድርገው መጠቀም የሚችሉት የኢትዮጵያ ፌዴራል ፖሊስ አፕ ወይንም ኤኤፍፒ አፕ ተግባራዊ አድርገን የዛሬ ዓመት 130 ሀገሮች ጋር ተወዳድረን አንደኛ የወጣንበትና አሁን ላይ ወንጀል መከላከል ስራችን በከፍተኛ ደረጃ እያገዘ ያለ ህብረተሰቡ ማናቸውንም ጥቆማዎችን የሚፈልጋቸውን ማመልከቻዎችን በአፑ ለፖሊስ ማቅረብ የሚችልበትና በቀላሉ አገልግሎት የሚያገኝበትን ስርዓት የፈጠርንበት አሁን ላይ ደግሞ በቅርቡ የምናስመርቀው የስማርት ፖሊስ ስቴሽን ወይንም ሰው አልባ ፖሊስ ጣቢያ በቀላሉ ዜጋ ከፖሊስ ጋር ምንም አይነት ግንኙነት ሳያደርግ ጉዳዩን ለሚፈልገው አካል ማቅረብ የሚችልበትና ጉዳዩን መከታተል የሚችልበት መረጃዎች መስጠት የሚችልበት በጣም ዘመናዊና በአፍሪካ የመጀመሪያ የሆነ በዓለም በአራተኛ ደረጃ ላይ አሁን ላይ በአዲስ አበባ በቅርቡ የሚከፈት ይሄን እያስተዋወቅን ያለ ነው። እንግዲህ እነዚህ ታርጋ እነዚህ ከዲጂታል ኢትዮጵያ ጋር በተለይ ዲጂታል 2030 ለማሳካት የኢትዮጵያ ፌዴራል ፖሊስ እንዳጠቃላይ እንደ ሀገር የፖሊስ ሰራዊት እነዚህን የፖሊስ የወንጀል መከላከል አቅምን የወንጀል ምርመራ አቅምን አጠቃላይ በፖሊስ ውስጥ
እና ህብረተሰቡና ፖሊስ በሚያደርጋቸው ግንኙነቶች ስራዎቻችንን ለማሳለጥ ከቴክኖሎጂ ጋር ያለን ልምምድና አሁን ላይ እያስተዋወቅን ያለናቸው ስራዎች በሀገራችን ብቻ ሳይሆን ለሌሎችም እንደ ሞዴል የሚወሰዱ ለሀገራችን ህዝብ ደግሞ በጣም ከፖሊስ ጋር በቀላሉ ሊገናኙ የሚችሉበት ፖሊስ ሲሰራም የሚያመሰግኑበት ሲያጠፋም ደግሞ በቀላሉ ሂስ የሚያደርጉበት ወይንም የሚወቅሱበት የፈለጉትን ኃላፊ ደግሞ በማንኛውም ወይንም በሌሎች ሰዎች ምክንያት ማግኘት ሳይሆን በራሳቸው ሄደው ቴክኖሎጂን ተጠቅመው ከሚፈልጉት አመራር ጋር መወያየት የሚችሉበትን ፕላትፎርም እየፈጠርን ያለ ነው። ይሄ በቀጣይ እየሰፋና እንደ ሀገርም እያሰፋን የምንሄድ ይሆናል። በአጠቃላይ ግን አሁን ላይ የሀገራችን ፖሊስ ዘመናዊ እንዲሆን ፕሮፌሽናል እንዲሆን የሰው ኃይሉ ላይም በስፋት እየተሰራ ነው። እንደዚሁ ደግሞ በምታያቸው ዘመናዊ ተሽከርካሪዎች፣ የሎጂስቲክስ አቅም፣ ዘመናዊ ትጥቆች እና ሀገራችን ትልቅ ሀገር ነች። ይህችን ትልቅ ሀገር የሚመጥን የፖሊስ ሰራዊት ለመገንባት በከፍተኛ ደረጃ ጥረት እየተደረገ ነው። በዚህ ደግሞ የሀገራችን ሕዝብ በከፍተኛ ደረጃ እያገዘን ያለው። አሁን ላይ ደግሞ እንደምታዩቸው ወጣት አክቲቪስቶች እንደዚህ በጣም ነባር የሆኑ ለሀገራችን እንደ እንቁ የሚታዩ አርቲስቶች ጭምር ወደ ፖሊስ ባልተለመደ ሁኔታ እየመጡ ምን እናግዝ፣ እንዴት እየሰራችሁ ያላችሁትን ስራ እንወቅ ብለው ከጎናችን እየቆሙ ነው ያሉት። እነዚህን እያሰፋና እያበዛን በሄድን ቁጥር የሀገራችን ህዝብ ራሱን ፖሊስ ሆኖ ፖሊሱን ያገለግላል። እኛም ደግሞ ታምነን ህዝቡን የምናገለግልበት እድል ይሰፋል። ለዚህ ተከባብረን እንደዚሁ ሀገራችን ላይ ሀገራችንን ሰላምና ደህንነት ችግር ውስጥ የሚከቱ ሽብርተኞችን፣ ሌሎች ጽንፈኞችን፣ የሀገራችንን ሰላምና እድገት የማይወዱ ጠላቶቻችንን ለመታገል ለመፋለም አዲስ አበባ ከተማንም ዓለም አቀፍ ከተማ ስለሆነች ትላልቅ ዓለም አቀፍ ኮንፈረንሶች የሚካሄዱባት በቀጣይም እንደሚታወቀው የኮፕ 32 በ27 በፈረንጆች የሚደረግበት በ28 ደግሞ የኢንተርፖል ጀነራል አሴምብሊ የ196 ሀገር የሚካሄድበት ከብዙ ዓመታት በኋላ አሁን የሚጠበቀው የአፍሪካ ዋንጫም አዲስ አበባ ላይ እና ሌሎች የሀገራችን ከተሞች ላይ የሚካሄድበት እድል በስፋት እየመጣ ነው። ኢኮኖሚያ በከፍተኛ ደረጃ እያደገ ነው። ቱሪዝም በስፋት እያደገ ነው። ለዚህ ይሄን የሚመጥን የፖሊስ አገልግሎት መስጠት እና ዘመናዊ የፕሮፌሽናል የፖሊስ ተቋምን መገንባት ወሳኝ ስለሆነ እኛም ሳንቀደም ቀድመን ለመገኘት እነዚህ ስራዎች በውስጥም ውጪ ላይም እየሰራን ያለ ነው። ለዚህ ህብረተሰቡም የሀገራችን ህዝብም እንደዚሁ ደግሞ መንግስት በተለይ ክቡር ጠቅላይ ሚኒስትራችን የሪፎርም ስራችን እዚህ እንዲደርስ በከፍተኛ ደረጃ በመምራትም እንደዚሁ ሀሳብም የምንሰራቸውን ስራዎችም እውቅና በመስጠትም በከፍተኛ ደረጃ እየመሩና እያገዙና ያሉት። በአጠቃላይ እዚህ ለመድረስ የኢትዮጵያ ህዝብ፣ የኢትዮጵያ መንግስት እንደዚሁ ደግሞ ታዋቂ ግለሰቦችም ዛሬ ላይ የፖሊስን ስራ ወደ ውጭ ወደፊት ማውጣት አለብን ብለው ከኛ ጋር በመቆማቸው በራሴና በመላው ሰራዊት ስም ምስጋናዬን እያቀረብ ከዛሬ ጀምሮ የኢትዮጵያ ፌዴራል ፖሊስ አዲሱ እና ዘመናዊ የፖሊስ ታርጋ ወደ ስራ መግባቱን አበስራለሁ። አመሰግናለሁ።